የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 1 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ግንቦት 1 ቀን 2050 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ የኢትዮጵያ ፖለቲካ የአላዋቂዎች መንቦጫረቂያ ከሆነ ወዲህ ስማቸው በአሉታዊ ከሚጠሩት ዋነኛው ዋለልኝ መኮንን ነው። አብዛኛዎቹ ጽሑፎቹን እንኳ ሳያነቡ ነው የሚቀላምዱት። አንብበናል የሚሉና ያልገባቸውም አሉ። 7 ዓመት እንዳይማሩ 7 ዓመት ይደነቁሩ ተብሎ የል ሐማቱማ ዋለልኝንና ያንን ትውልድ ለቀቅ ብሎ ጽፎ ነበር ከዓመታት በፊት። ከደብዳቤዎች አምድ ዝግጅታችን በኋላ እናቀርበዋለን። በዚህም የዝግጅታችን ፍጻሜ ይሆናል። ያደጉበት አገር ውበቱ የጓደኛ የጎረቤቱ የእናት የአባት የዘመድ ፍቅር አይረሳም ናፍቆት ትዝታ እስከ መቃብር ልጆች ሲጫወቱ ውሃ እየተራጩ በለመለመ መስክ ከብቶች ሲፈንጩ በተዋበው ጫካ አፏብስ ያፏጩ ሕይወት ያድስ ነበር የደስታ ምንጭ። እንደምናችሁ ዘመድ ወዳጅ ጓዶቼ ናፈቅኋት የቤተሰብ ወዳጅ ያገር ትዝታ አይረሳም ጊዜም ባዘን በደስታ እቃው ሲሄዱ ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ውድ የፍኖተ ዴሞክራሲ የኢሃፓ ድምፅ አዘጋጆችና አድማጮች እንደምን ሰነበታችሁ? የአንድ ህብረተሰብ ህልውና ቀጣይነት የሚረጋገጠው ባልተቋረጠ እንቅስቃሴ ውስጥ መሆኑን ቀድሞ የተረዳው ባለ ታላቅ ራዕይ ትውልድ የተሰዋላትን የግል ብሶት ሳይሆን ከዚያ ውጪ ያሉትስ ለምን ይዋረዱ ለምን ይበዝበዙ ብሎ ተነስቶ ሕይወቱን የገበረው የኢሃፓ ወጣት ዓላማ ሂሳዊ ነፃ አውጪዎች አጣመው የጎሳ የብሔር ብሔረሰቦች መራኮቻ አደረጓት። መውጫ መግቢያ በሯን ዘግተናል፣
በቋንቋ ለያይተናል፣ ማዕከሉን አፍርሰናል፣ ህልውናዋን ልናሳጣም ተቃርበናል፣ የማትወጣው ቀውስ ከተናል፣ ዓላማችን ተሳካ፣ ከእንግዲህ ያሻንን ብናደርግ ጠያቂ ተፋላሚ አይኖረንም ብለው ይደሰቱ ይሆናል። ይሁንና ይህ ትምክህታቸው ያልመከነ ፈንጂ ላይ ቆሞ የመደነስ ያህል ነው። ማለትም ከታሪክ አለመማርንና ኢትዮጵያዊነትን አለማወቅ የፈጠረው ያንድ ሰሞን ፈንጠዝያ በመሆኑ አውሮፓውያን መክረው አፍሪካን ሲቀራመቱ የጣሊያን ፋሽስት ወራሪም ድርሻው ያደረጋትን አገር ሲወር በኢትዮጵያ አርበኞች ድባቅ ተመትቶ በተመለሰ በ40 ዓመቱ ተመልሶ ኢትዮጵያን በያዘበት ጊዜ እንዲህ ነበር በጊዜያዊ ድሉ የፈነጠዘው። እንዲህ ነበር በኢትዮጵያዊነት ላይ የተሳለቀው። ሆኖም 5 ዓመት ፈንጠዝያው የዘላለም ሀፍረትን አከናንቦ አሰናብቶታል። በፈለገው መንገድ ሰራኋት ያላትን ኢትዮጵያና ኢትዮጵያዊነትን በጭራሽ አልተረዳም ነበርና ለዚህም ነው የራሳችንን ጠማሞች ነፃ አውጪ ያደረጓቸው። ለዚህም ነው ብዙ ቋንቋ ተናጋሪ ዜጎቿ ለዘመናት በሰላም አብረው ተባብረውና ተከባብረው በአንድነት የሚኖሩባት አገር ተብላ በዓለም አቀፉ ማህበረሰብ የምትታወቀውን ኢትዮጵያ ራዕይ አልባው አገዛዝ በሩን ቧ አድርጎ የከፈተላቸው ባዕዳን ከውጭ ካልተቻለ ከውስጥ እንቆስቁስ ብለው የራሷን ደካሞች የስልጣን ጥመኞች የባንዳ የልጅ ልጆች ተጠቅመው በሶስት ጸረ ኢትዮጵያ ነፃ አውጪዎች ያስወጓትና እያስወጓትም የሚገኙት ብዙ ሚሊዮን ዶላር የሚፈስላቸው እነዚህ አገር አጥፊ የግንጠላ አቀንቃኞች አገርን እያደሙ እንዲዘልቁ ያደረገውና መራሩ እውነታ ይኸው ነው። ዜጎቿም ጠላትና ወዳጅን መለየት ተስኖን ሙሶሊኒን ሙሴ አደረግነው። ይህን ማለት ደግሞ አገር ለዚህ ብሔራዊ የህልውና አደጋ መጋለጥ ኃላፊነቱን ወይም ተጠያቂነቱን ውጭው ላይ ለማላከክ አለመሆኑ ግልጽ ይሆንልኝ። አግባብ ሆነም አልሆነ ባዕዳን የሚያደርጉትን ሁሉ የሚያደርጉት ከራሳቸው ብሔራዊ ጥቅምና ፍላጎት በመሆኑ ቤቱን ማስከበር ያለበት ያው ነዋሪው ብቻ ዜጎቿ ብቻ ናቸው። በመሆኑም በመጨረሻ የታሪክ ተወቃሽነቱም ኃላፊነቱም የሚወድቀው በዜጎቿ ላይ መሆኑ ግልጽ ነው። አገርን ከውጭ ብቻ ሳይሆን ከውስጥ የሚነሳባት ተውሳክም መጠበቅ ያለበት አገሬው ብቻ ነው። ከኢትዮጵያ በፊት አማራነትን እወቅ ካለው ግንቦቴ ባንዳ እስካሁኖቹ የአማራ መንግስት ባይ ሆዳም የአማራ ፖለቲካ ደላላዎች የፋኖን ትግል ለማዳከም ለመከፋፈል የፋኖን ጭምብል ለብሰው ከሚሯሯጡ የጠላት መጋዣዎች ወያኔ ኦነግ ወህዴድ ሰራሽ ታሪካዊ መቅሰፍቶች ተሰማርተውብናል። በመሆኑም የወገን ጎራ ከውጭ ብቻ ሳይሆን ጊዜ ጠብቀው ከውስጥ ከሚነሱት የዲስኩር አደንዛዦች እጅግሩን አስረው ከትግሉ ከጉዞው ሊያሰናክሉ ትግሉን ሊያዳክሙ ከሚያደቡ አስመሳዮች መጽዳት አለበት። እንቁላሉን ሰብረው ጫጩት የሚጠብቁ ከንቶች አገር ለሚያፈርሱ ተንበርክከው ስለ አገር አንድነት የሚሰብኩ አስመሳዮች የዘመነ ድሮን ጨለምተኞች ራሳቸውን አንቱ የሚሉ ግብዞች ቢከፍቱ ተልባዎች መሳይ አስመሳዮች ዳግም ተለቀውብናል። ከነዚህ የቀውጢ ጊዜ ነጋዴዎች አገራችንን እንጠብቃት። አስመሳይ ባንዳ ይውደም። ኢትዮጵያ ታፍራና ተከብራ ለዘላለም ትኑር። አስማማው በዛብህ ነኝ ካለሁበት። ሰላምና ጤና ለፍኖተ አዘጋጆችና ለተከታታዮቹም እንዲሆን እመኛለሁ። ኒኮላይ ቻውቼስኩና ዕጣ ፈንታቸው በፌስቡክ ገጽ ከጫርኩት 8 ዓመት ሞላው። በቅርብ ርቀት በምስራቋ አውሮፓ ሀገር ቡልጋሪያ በእርሻ ተቋም የመጨረሻ ዓመት ተማሪ ሳለሁ በአይኔ ፍጅቱን የተከታተልኩበት ታሪክ ነውና ላካፍላችሁ ወደድኩ። በማስተዋል የሚቀሰም ልምድም አለው።
ሩማንያ በደቡብ አቅጣጫ ከቡልጋሪያ ወሰንተኛ ነች። ዳኒዩብ የሚባል ትልቅ ወንዝም በአዋሳኝነት ይነካቸዋል። ወንዙ የሚሰጠውን ጥቅም ይጋሩታል ለማለት ነው። ቻውቼስኩ ከመሞታቸው አስቀድሞ ስልጣናቸውን ዘላለማዊ ለማድረግ በከፍተኛ ወጪና የስነ ህንጻና የሲቪል ምህንድስና የደረሰበትን ዕውቀትና ክህሎት በማጣመር በገጸ ምድርም ሆነ ከምድር በታች ቤተ መንግስታቸው ከነሚያስፈልገው በቂ አገልግሎት አስገንብተው ነበር። ብዙም ተንበሽብሸው አልኖሩበትም። ቤተ መንግስቱም ጋሻ ሆኖ ከሞት ጥላ ከለላም አልሆናቸው። የኛኑ አብይም ህዝቡ የሚኖርበት ሰርቶ የሚያገኝበት ተቋሞች በሌሉበት በበቂ የኃይል ምንጭ እጦት በሚሰቃይበት የሚበላውና የሚጠጣው ባልተሟላለት የሚለብሰው በነተበበት ታክሞ ለመዳን በአቅሙ የሚታከምበት የንጽህና መጠበቂያ ባልተሟሉለት የትራንስፖርት ክፍያ በተቸገረበትና ሌሎች አገልግሎቶችን ማቅረብ ተስኖት የራሱን ቤተ መንግስት ሲገነባም ያስተውሉበትና ፍርዶን ይስጡበት። አምባገነኖች ንጹሃንን በግፍና በጭካኔ ይገድላሉ። እነርሱም በመጨረሻው ሰዓት አይኖሯትምና መጥፋታቸው አይቀሬ ነው። ኒኮላይ ቻውቼስኩ በምስራቅ አውሮፓ የምትገኘው ሀገር የሩማንያ የወቅቱ አብዮተኛና የኮሙኒስት ፓርቲውንም በጸሐፊነት የአገሪቱ ፕሬዝዳንት በመሆን ከ1965 እስከ 1989 ከ24 ዓመታት በላይ በጭካኔና በኃይል እንደረገጧትና እንደገዟት ተዘግቧል። አገዛዛቸውም የስታሊናዊ ስልት ለመሆኑ ስለሳቸው የስልጣን ዘመን የጻፉ ሁሉ ብዙዎች ይናገራሉ። ለዚሁ አፋኝ አገዛዛቸው እንዲመቻቸውም በወንድማቸውና በቅርብ ዘመዶቻቸው መዋቅሩ የሚመራ በአገሪቱ በየትኛውም ስፍራ የሚገኝ ሚስጥራዊ የፖሊስና የደህንነት መዋቅርም ሴኩሪታቴ በመባል የሚታወቀውን ሰው በላና ግፈኛ ተቋምም አስፋፍተው ሌሎች ስልጣናቸውን በፍጹም እንዳይደፈር አፍነውና ረግጠው የመግዛት አስተዳደራቸውንም በሚረግጧት ሀገራቸው ሩማንያ አንሰራፍተው ነበር። ቻውቼስኩ በተከሉት የተወላገደ ኢኮኖሚ ፖሊሲ አማካኝነት የሚያስተዳድሩትን ሕዝብ ኑሮውን እጅግ ጎድተውትና በአውሮፓ ምድር ደረጃም ዝቅተኛውን የአኗኗር ዘይቤ በምግብ፣ በኃይል አጠቃቀም፣ በሕክምናና መድኃኒትና ሌሎች መሰረታዊ ፍላጎቶችንም እንዲከተልም በደል ፈጽመውበታል። አስተዳደራቸውም በዘመድና በሙስና የተጨማለቀና የራሳቸውን የግል ሰብዕናና ክብር በማስፋፋትና በውጭ ፖሊሲያቸው የአገሪቷን ገጽታ ያበላሸና መልካም ዝናዋንም ያሳጣ ነበር። ቻውቼስኩ የኮሙኒስት ፓርቲውንም የ50 ዓመቶች የስልጣን ዘመናቸው ማብቂያ ድረስ ጥቂት ወራት ሲቀረው እንኳን ዓለምን የለውጥ እንቅስቃሴ ያልተረዱ ግብዝ፣ እብሪተኛ፣ በትምክህት የተወጠሩ ጉረኛ ነበሩ። እንደድል ሆኖ ይህንኑ የ50ኛ ዓመት የፓርቲያቸውን ጉዞም ለሸንጓቸው ሲተርኩ በዚያን ጊዜ የቡልጋሪያ ሕዝብ የዕለት ተዕለት ጋዜጣ በነበረው ላይ የማንበብ አጋጣሚ አግኝቼ ነበርና እሳቸው አገሪቷን በልማት እንዳላስገሰገሷትና የዓለም ባንክ የብድር ዕዳቸውን በእሳቸው አመራር በመክፈል እንዳሳኩትና እንዲሁም የሶሻሊዝምን ምዕራፍ አጠናቀው ኮሙኒዝም ደረጃ ሩማንያ መግባቷን በታላቅ ክብር ነበር ያበሰሩት። አቤት ጉራ! አምባገነኖች እኮ ፊሽካ ናቸው። በመታበት ማበጥና ገደብ የለሽ ወሬ መተርተርን ሲወዱ ብቻቸውን ቆመው ሌላውን ሳያዳምጡና ሳይመክሩ በራሳቸው መነጽር ብቻ የውሸት አዲስ ዓለም መፍጠር ሲችሉበት ወደር የላቸውም። ከሁለተኛው ዓለም ጦርነት በኋላ ዓለምን ለሁለት ካምፕ ከፍሎ በቀዝቃዛው ጦርነት መሃል አገሮችን ሲያናውዝ የነበረው ሁኔታ ሁላችንም የምናውቀው እንደነበር አይዘነጋም። የምዕራብና የምስራቅ አገሮች ርዕዮት፣ የካፒታሊስትና የኮሙኒዝም ርዕዮት ዓለም ተከታዮች አልፎ ተርፎም ሶስተኛ ደረጃ እንቅስቃሴ የተጨመረበት ካምፕም ተቋቁሞ ነበር። የገለልተኛ አገሮች እንቅስቃሴ በመባል ይታወቃል። ዩጎዝላቪያ በመሪነትና የአባላቱ አገሮች እንቅስቃሴው መቀመጫ ጽሕፈት ቤት ማዕከልም ነበረች። እንቅስቃሴውን ያልወደዱት ትልልቆቹ አገሮች ስማቸው ባይጠቀስም አልወደዱላትም ነበር። በ1989-90ዎቹ ግን ለየት ያለ የሰብአዊ መብቶች ያለመደፈር እንቅስቃሴና የነጻነት እኩልነት ጥያቄዎች በቀድሞዎቹ የሶሻሊስት አገሮች ውስጥ ተቀጣጠልና ተፋፋመ።
ሁሉም የምስራቅ አውሮፓ የሶሻሊስት ሀገሮች ይብዛም ይነስም በእንቅስቃሴው ተዋጡ። እዚህም እዚያም እንደንጉዳይ ህዝብ በስርዓቱ ላይ ብሶት፣ ምሬት፣ መኮነን፣ ማውገዝ፣ አገዛዙ ይብቃን አይነት ከቀድሞው ከጀመሩት አብዮት የተለየ ሌላ ሁለተኛ ደረጃ አብዮቶች ተቀጣጠሉ። ሁሉም አብዮቶች ለውጥ ፈላጊዎች ነበሩና በምስራቅ ጀርመን፣ በሃንጋሪ፣ በቼኮስሎቫኪያ፣ ዩጎዝላቪያ፣ በፖላንድ፣ በቡልጋሪያና በቀድሞዋ ሶቪየት ሪፐብሊክ መንግስቶችን ጨምሮ ንቅናቄው አይሎ ተነሳ። ሲጀመር ንቅናቄው በሰላማዊ መልክ ነበር። ህዝባዊ ንቅናቄው ሊገታ አልተቻለውምና ሶቪየቶቹ ሲፈርሱና ነጻ መንግስት ሲሆኑ ቼኮስሎቫኪያም ለሁለት ተከፈለች። የቀድሞዋም ዩጎዝላቪያ ደም ተፋሰሱና እንዲሁ ተበጣጠሰች። ነገር ግን በሩማኒያ ሁኔታው ለየት ያለና በሺህ የሚቆጠር ዜጋዎችን ህይወት የጠየቀና የቀጠፈ በአጭር ጊዜም ደም እንደ ጎርፍ ያፋሰሰ ነበር። በሩማኒያ ግዛት ቲማሲዮራ በምትባል ከተማ የተነሳውን የህዝብ አመጽ ለማፈንና ለማዳፈን ቻውቼስኩ በዚያ በቀዝቃዛው የሁለት ተከታታይ በዓሎች የፈረንጆች ገናና አዲስ ዓመት መግቢያ መዳረሻ በሆነው በፈረንጆቹ አቆጣጠር በዲሴምበር 17 ያወጡት የግድያና የጭፍጨፋ ትዕዛዝ ግን ምንም እንኳ የሺዎችን ጭቁን ህዝብ ህይወት ቀጥፎ ላልታሰበ የጋራ መቃብር ቤት የዘላለም ኑሮ ቢያበቃቸውም ይኸው አመጽ ተቀጣጥሎ ወደ ዋናዋ የአገሪቱ መናገሻ ከተማ ወደ ሆነችው ቡካሬስትና ሌሎች ከተሞችም ተዛመተ። ባጭሩ ከ50 ዓመታት በኋላ ሌላኛው ደም አፋሳሽ የአብዮት በሩማኒያ ተቀጣጠለ። ባጭር ጊዜም የቻውቼስኩን ሴኩሪታቴ መዋቅር ተፈታተነውና በጥስጥሱን አጋልጦ አናጋው። ቻውቼስኩና ባለቤታቸው ኤሌናም እንደ ቀድሞው እየረገጡና እያፈኑ መግዛት ተሳናቸው። ሞት ወይም ነጻነት የህዝቡ ጥያቄ ሆነ። የመጣውን መቅሰፍ ተቀብሎ አደረገውም። በመጨረሻም መንግስታቸው ዳግም በሩማኒያ ምድር እንደማይጸና የተረዱት ቻውቼስኩና ባለቤታቸው አገሪቷን በሄሊኮፕተር ተሳፍረው ለመልቀቅ ተንሳፈፉ። ወዴት አገር ሸሽተው እንደሚበሩ ግን ከመላምት ባሻገር የታወቀ ነገር አልነበረም። እነሱ ያውቁታል። በአየር የሩማኒያን ድንበር ለማቋረጥ ወደ 50 ማይል ሲቀራቸው ግን ፍርጠጣቸው አልተሳካምና በአየር ኃይላቸው ጀቶች ከበባ ተገደው በአንዲት የገጠር ከተማ ተይዘው አረፉ። ታንክ መሰል ወታደራዊ ተሽከርካሪ ከናጃቢዎቻቸው በክረምቱ አልባሳት ደምቀው ተማርከው እዛው በሚገኘው የመጋዘን አዳራሽ ተቆልፎባቸው ምርኮኞች ሆኑ። በወታደራዊ መኮንኖቻቸው ጊዜያዊ ፍርድ ቤት ተቋቁሞ ጥብቅ ምርመራ ተደረገባቸው። ቻውቼስኩ በፍርድ ቤቱ ሲጠየቁ እብሪትና ንቀት የተሞላበት ምላሻቸውም ይሰማ ነበር። ድንፋታቸው አይጣል፣ የሚናገሩት ግን ሲተረጎም ይህን መሰል ነበር። በመጠኑ ምላሻቸው ከስላቪያን ቋንቋ ጋር ይገጥም ነበርና ይረዱታል። እናንተን አላውቅም፣ የማውቀው የህዝብ ተወካዮችን ሸንጎ ነው። አጭር ምላሻቸውና የሲቃ ድምጻቸው ነበረች። እርግጥ ነው ቻውቼስኩ የሚያውቁት የተገፋውንና የተጨቆነውን የሩማኒያ ሰራተኛ ህዝብ ችግርና መከራ ሳይሆን የስልጣናቸው አስጠባቂ የነበረውን እንዳስፈለጋቸው የሚያሽከረክሩትን የራሳቸውን ሸንጎ አባሎች ነበር። እንዳጋጣሚ ሆኖ ታዲያ ያን ሰሞን ለሩማኒያ ጎረቤቷ የነበረችው ቡልጋሪያም የሩማኒያ ነገር ስላሰጋት ይሆን ሌላ ምክንያት እንዳለው ባላውቅም ያንን አብዮት እንቅስቃሴ ካለማቋረጥ በቀዝቃዛውና በበረዷማው ወር በቴሌቪዥን በቀጥታ ያሰራጩት ነበር። ቴሌቪዥኑን የመከታተልና የቻውቼስኩንና የባለቤቱ ኤሌናንም ያስቸኳይ ድብቅ ፍርድ ቤት ውሎም ዘገባ በድምጽና በምስል የማድመጥና የመስማት እድሉንም ተካፍለነው ነበር። ፈጣኑንም የፍርድ ሂደት ብይኑንም አደመጥኩኝ። ሞት ፍርድ በቻውቼስኩና በባለቤቱ ኤሌና ላይ ተፈረደባቸው። ሁለቱም ጊዜ የሚያገኙና ብይኑን ለማስቀልበስ የመከላከያ ጊዜም የሚያገኙ መስሏቸውም እንደሆነ አላውቅም። ሁሉም ውሳኔ ተፋጠነ። ትንሽ ቆይቶ ግን በቴሌቪዥኑ ግድግዳ አንድ ዱብዳና አስደንጋጭ ሁኔታ በምስራቅ አውሮፓ በገናው በዓል ዋዜማ በቡካሬስት ከተማ ታየ። ባልና ሚስቱ ሙቀት ሰጪውን የበረዶ ቅዝቃዜ ከሚከለክልላቸው አልባሳታቸው ጋር የሞት ጽዋቸውን በክላሽንኮቭ ጠመንጃ ተፈጽሞባቸው በበረዷማው መሬት ላይ አስከሬናቸው ፍርዱን ከተሰጠበት ተጓጉዞ መጥቶ ተሰጥቶት
ለሕዝብ ይፋ ሆነ። በጀርባቸው ተንጋለው ተኝተዋል። ሽብር እንዳልነዙ ሽብር ተፋፋመባቸው። እነርሱ ሲመዙት የነበረውን የስታሊን አይነት በትር በራሳቸው ላይ ተመዘዘባቸው። አትፍረድ ይፈረድብሃል አይነት ቁጣና መዓት። ባለጌዋና ጋጠ ወጧም ባለቤቱ ኤሌና ገዳዮቿን በአጸያፊ ቃል ተሳደበች። እውነተኛ ፍርድና ውሳኔ ግን ግፍን ከሚመለከተው ከፈጣሪም ጭምር ይገኛል። ዛሬም ቢሆን ማን የማንን ደም አፍሶ ሰላም ያገኛል? ልብ ያለው ልብ ይበል። ወደድንም ጠላንም እብሪትና ማናለብኝነት የትም አያደርስም። ገዳይም በተራው ይገደላል። ሳይያዙ ነበር ሳይያዙ፣ ከተያዙ ብዙ ነው መዘዙ። ሰለሞን ታምሩ አየለ ነኝ ካለሁበት። ሰላም ጤና ይስጥልኝ። እንደምን አመሻችሁ ውድ የፍኖተ ዲሞክራሲ የኢሃፓ ራዲዮ አድማጮችና እንዲሁም ልሳነ ኢሃፓ አንድነት ራዲዮ ሰራተኞች በሙሉ ውድ አዘጋጆችና አድማጮች ሆይ እሪ ድረሱልን ስንል የሚደርስልንም የለምና ቁጣችንን አውቀን በአንድነት ኃይል የምናምን ሁሉ በጆርቃና በጮሌ ፋሽስት አቢሴራ ተታለን እባካችሁ አንተላለቅ። ከተጠመደብን ወጥመድም እንውጣ፣ ይበልጥ እንንቃ። በማወቅም ሆነ ባለማወቅ አቅጣጫ የሳትን ወገኖች ካላችሁ ሳይሆን አላችሁና ንቁ፣ ተነሱና ይቅርታ መጠየቅ እንኳን ከተሳናችሁ የኢሃፓን ፈለግ ተከተሉ እያልኩ ዛሬም እንደወትሮዬ አስተያየቴን አሰፍራለሁ። ውድ አድማጮች ሆይ ዛሬ ኃይላችን ህዝባችን እንዲራብ፣ እንዲታረስ፣ እንዲሰቃይ፣ ለመሬቱም ሰርቶ እንዳይበላ በአገሩ ስደተኛ ሆኖ የተቀቀለ ስንዴ ሲጠብቅ እንደሆነና ትንሽ ንቃ ብለው ይህ ልክ አይደለም ያለውን ወገን ወገብ ሰባሪ ቅጥፈኛ ከመሃሉ እየመረጡ ዱላ የሚያቀብሉ ኃያላን ነገሩ ስህተት መሆኑን አጥተው ሳይሆን ሆነ ብለው የመረጡትን እንደ ትግል ስልታቸውም ስለሆነ 1 ሚሊዮን ኪሎ ስንዴ በላኛው ቀን በስንዴው ስም ብዙ ሚሊዮን ጥይት እያቀበሉ እርስ በርስ እንድንፋጅ ያደረጉበት ዋናው ምክንያት ይህ ብቻ ባይሆንም በውስጠ ታዋቂነት ቂም በቀልነትም ነው። ያኔ የጥንታዊ ኢትዮጵያ ልጆች ጀግኖች በተለያየ ጊዜ መልካቸውን እየለዋወጡ ለወረራ በሚወጡበት ጊዜ አርበኞች ድል ስለነሷቸው እንደነ ቱርክ አይነት ቀንደኛ ጠላቶች አሁንም ድምጻቸውን አጥፍተው ድሮ ወታደር ህዝብ ገትሮ ይዟቸው ስለነበር የፈለጉትን ማድረግ ያልተሳካላቸው ዛሬ ግን በስልክ የሚታዘዝ ቅጥረኛ መንግስት ራሳቸው ተራርተው በሰየሙት ቅጥረኛ በኩል እያስፈጁ ያሉት ምዕራባውያን አገሮች ስም ዝርዝር ትልቁ ትንሹ አገር ብሎ መዘርዘሩ ጊዜ ማጥፋት ስለሚሆን በአጭሩ ምዕራባውያን አገሮች ሆነ አረቦች ሁሉም ለኛ ጠላት ናቸው ብለን አስረግጠን እንለፍ እንጂ ሌላ ተአክል ይሻላል የሚል የጠላት ምርጫ ባይኖርም ምናልባት አብዛኛው ዜጋ ነጮቹ ይህንን ግፍ የሚፈጽሙት ለምን ይሆን ለሚሉ ወገኖቼ አንደኛ እነዛ ከላይ ሁሉም ናቸው ብዬ ያልኳቸው አገሮች በሁሉም ጦር ሜዳ በሽንፈት ስለተመለሱ እንዴት እኛ ዓለምን የተቆጣጠርን እንዴት በአንድ ጥቁር አገር ህዝብ እንሸነፋለን የሚል ቂም በልባቸው ስላረገዙም ነው። እኔም ስላለፈው ጦርነት ረጅም ጊዜ ወስጄ አቅሜን ያህል ስለ ኢትዮጵያ ጠላቶች ልጽፍ የሞከርኩበት በቅርብ ቀን አንድ ወገኖችን ብዬ በመንገድ እየዞረ መንገዱን ለሚያገኛቸው ሰዎች ድንገት ስለ ኢትዮጵያ ታሪክ ይጠይቃል። ታዲያ ጠያቂው አንዱ በ30 እድሜ ውስጥ የሚገመት ወንድም እንዲህ ብሎ ጠያቂ ይጠይቃል። ያኔ ኢትዮጵያ አድዋ ላይ ጦርነቱ ከማን ጋር ነው የተዋጋችው ብሎ ሲጠይቀው ተጠያቂው ከአፋር ጋር ነው አለው። ሌላኛው እልፍ ብሎ ይጠይቀዋል። ተመሳሳይ መጠየቅ ይጠይቃል። ከወላይታ ጋር ነው ይላል። ታዲያ ማን አሸናፊ ያለው? ኢትዮጵያ አሸነፈች ብሎ መለሰለት ማለት ነው። በደራሲ ላይ ጠያቂው ከ6 በላይ ሰዎችን ጠይቋል። አንዳቸውም ትክክለኛ መልስ አልመለሱም። እንግዲህ እኔም ይህንን በጆሮዬ የሰማሁት ህዝብ እንደ ምሳሌ ልጽፍ የፈለኩበት የወያኔ ስርዓት ዜጎችን ወደ መንደር መልሶ ከመንደር በላይ እንዳያስቡ አድርጎ እንደሳላቸው የትውልድ ታሪክ እዛው መንደር አጥር ላይ ተንጠልጥለው እንዲቀር የተደረገ ሴራ መሆኑን የገባቸው ይበልጥ አምረው እንዲታገሉ በሚል ግምት ነው። እንግዲህ ወገኖቼ ነገ ሲበዛ ባህያ ይጫንም እንዳሉት ሁሉ የነ አብይ ሴራ አደገኝነት ገብቷችሁ ጫካ የገባችሁ ሁሉ እሰየ ደግ
አደረጋችሁ። መቼስ ጆሮ ለባለቤቱ እንግዳ የተባለ ሆኖባችሁ ካልሆነ በስተቀር በተለይ እናንተ አንድነትን በተመለከተ እያደረጋችሁ ያለውን ትግል ህዝቡ ከልቡ ይደግፋል። ጸረ ኢትዮጵያ ኃይሎች አምረው ይጠራል፣ አምሮም ይቃወማል። በተለይ በዱባ ራስ የሚመራው አህፋዝ የተባለውን ሌላኛ የብልጽግና ጎል ጠባቂ ነውረኛ ቡድንና መሪውን ህዝቡን ከለየላቸው የኢትዮጵያ ጠላቶች የወጣት ክንፍ ናቸው ብለው ይፈረጃውታል። ቀድሞንም ላምባሩ አለበት ኩበት ለቀማ እንዳሉት ሁሉ እሱ በሰላይነቱ ተማምኖ አቅም በስነሱን ረስቶ ከዋሽንግተን ዘሎ ወደ ባህር ዳር ሲገባ ነበር ማንቁርቱን ይዞ መቅጣት። ይህንን ስልክ እንግዲህ ሁሉ ታሪክ ከብልጽግና ጋር የተቆራኘ ስለሆነ ከብልጽግና ጋር የሚደረገው ትግል የወሰደውን ጊዜ ይውሰድ እንጂ ጊዜው ሲደርስ እሱም ሆነ መሰሎቹ ጭምር ከአብይ ጋር አብረው ይገነዛሉ ሲሉ ይህንን መልእክት የላኩልን አቶ ማስንቆ ጉልማ ከኤድመንተን አሮታ ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን። ሳያጣሩ ወሬ ሳይገድሉ ጎፈሬ ዋለልኝንና ያን ትውልድ ለቀቅ በሃማ ቱማ ስለ ሀገራቸውና ለሀገር ውድ ሕይወታቸውን ስለሰጡት ቅንጣትም ሳያውቁ ወይም ጥራዝ ነጠቅ ግንዛቤን ይዘው የክስና ስድብ ውርጅብኝ የሚያሰሙትን አንቱ በሉኝ ባዮች ጉራቸውን ልዋስና ግጥም የቻልኩ መስሎኝ የነበረ ሰሞን ጽፌ የነበረውን የራሴን አንዲት ግጥም ልጥቀስ። መሬት ያራሰውን ያንን የደም ጀግና መሬት ያቀላውን የሷን ደም የጀግና ጠቅጥቆ ያለፈ ብራቁን የተፋ ታሪክን አዋራጅ ሀገር የሚያጠፋ የለየላቸው አድሃሪዎች እየመሩና የቀይ ሽብር አራማጆች አጀብ ሆነው ዘመነ ትምክህትና ናፋቂዎች ሁሉ ድንገት ትዕዛዝና የክተት አዋጅ የመጣባቸው ይመስል ለለውጥ በታገለው ትውልድ ላይ ከፍተኛ የስም ማጥፋት ዘመቻን ከፍተዋል። በዚህም መሰረት ሕይወቱን ለአገርና ለዓላማው ሰጥቶ ያለፈው ዋለልኝ መኮንንን በተለይ መዝለፍ አብዝተዋል። በዋለልኝ ሽፋን ያ የጊዜው የተማሪዎችና የተራማጆች እንቅስቃሴ በአድሃሪያን እየተወነጀለና እየተጠቃ ነው። ታዲያ ታሪክ ጠባቂ ካጣ ሊቆሽሽና ሊበረዝ ሊሰረዝ ስለሚችል ሁሉም ዘብ መውጣት አለበትና የድርሻዬን ልወጣ እነሆ ተነስቻለሁ። ይድረስ ብለው ጻፉ፣ ምስጢር ብለው ጣፉ፣ ተራራን ቀጠቀጥን ሲሉም ለፈለፉ፣ ሐቅን ገለው ቀብረው ቅጥፈት ባነገሱ፣ ያ ትውልድ እያሉ ትውልድ ባወገዙ ነው ቁም ነገሩ። በአፄው ዘመን የተካሄደውን ታሪካዊ ትግል በማንቋሸሽ የሚያቀርቡ የሚከተለው መልክ ሊገለጹ ይችላሉ። የአፄው ዘመን የስልጣን ተካፋዮችና የጭቆና አራማጆች፣ የደርግ ዘመን ወንጀለኞች፣ ትግሉ ሲካሄድ በቦታው ያልነበሩ ወይም አድሃሪ ሚና የነበራቸው፣ ዛሬም በዚሁ አያይዘው ኢህአፓን ሊያጠቁ የተነሱ ክፍሎች
ተራማጅ የነበሩና ዛሬ አድሃሪ ሆነው የቀድሞ ታሪካቸው ላይ ተፍተው የሚዋረዱ ከዚህ ጥርቅም ውጪ ያው በባዕዳንም ተገዝተው የሚጮሁት አሉ። ተገንጣዮችና አስገንጣዮችም የራሳቸው ተልእኮ አላቸው። የዋለልኝን ስም ወያኔ ሊጠቀም መሞከሩ አንድ ምልክት ነው። በቅድሚያ መታወቅ ያለበት ማንም ሰው ያን ትውልድ ሆነ እንቅስቃሴውን ሆነ ግለሰቦችን በጽሞና የመተቸት መብቱ የተጠበቀ ነው። በዚያ ስህተት ነበር፣ ደጉ ወይም ጸጋው ይሄ ነበር ብሎ በሚዛንና በገንቢ መልክ መገምገሙ በእርግጥ አስፈላጊ ነው። ይህን የሚቃወም አይኖርም። ግን በፈጠራ ታሪክ የሐሰት ወሬን እያራገቡ ትውልዱንም እንቅስቃሴውንም ለማንቋሸሽና ታሪክን ለማጥፋት የተከፈተው ዘመቻ መወገዝ ያለበት ነው። አንድ እናቱን ሳይቀር ሲያይ ብሎ ሊከስ የሚዳዳውና ምሁር ነኝ በማለቱ ብቻ ምሁር ለሚለው ቃል ባለጌ ትርጉምን የሚሰጥ ግለሰብ ለምሳሌ ዋለልኝን የሲአይኤ ቅጥረኛ ከማለቱ ሌላ የታገሉትን ሁሉ የሻዕቢያ ቅጥረኞች ብሎ ሊያዋርድ ሞክሯል። ሌሎችም የራሳቸውን መጥፎ ሚና አለያም የዛሬን የራሳቸውን አቋም ለማራገብ ብቻ ያን ትውልድ በደፈናው እየቀጠቀጡ ናቸው። ታዲያ መከላከል ይነሰን? በግለሰብ ደረጃ የያኔው እንቅስቃሴ አካል የነበርኩ ሲሆን ዋለልኝን ባውቀውም በጣም በቅርቡ አልነበረም። ሆኖም የተማሪው እንቅስቃሴ አባል ነበርኩና በአድማ ኮሚቴዎች ስራ ዙሪያ ተገናኝተናል። ሀገር ወዳድና ቆራጥ ጓድ ነበር ማለት እችላለሁ። በመስዋዕትነቱ የሚያስመሰከረው ይህንኑ ነው። ዋለልኝና ሌሎቹ ጀግና ወጣቶች አውሮፕላን ለመጥለፍ ሲሞክሩ ተገድለዋል። ስለዚህ ጠለፋ ዝርዝሩን የሚያውቁት አልተናገሩም። የሚለፈፉት ደግሞ የሚያውቁት የለም። የነዋለልኝ እርምጃ ግን የሻዕቢያን ተልእኮ ለማሟላት አልነበረም። ዋለልኝ ለኢሃፓ ምስረታ በሀገር ሆኖ ከነጸጋይ ደብተራው ጋር አብሮ ሆኖ የበኩሉን ታግሏል። በዚህ ደረጃም አብረን ታግለናል ማለት እችላለሁ። ስለከሸፈ ጠለፋው ሙከራ የሚያውቁት ያውቃሉ። ያ ታሪክ እስኪጻፍ ግን በበኩሌ በዚሁ ዝቶ ማለፉን እመርጣለሁ። እኔ የማተኩረው ዋለልኝና ያ ትውልድ ለሀገሪቷ የብሔረሰብ ችግር፣ ለኤርትራ ጦርነትና አንዱ አወቅ ባይ በቅርቡ እንዳለው ደግሞ ኢትዮጵያ ወደብ አልባ ለመሆኗም ተጠያቂ ናቸው የሚለው ላይ ነው። ኮሶን ላልቀመሰው ይመር አይመስለው ነውና ያኔ ላልኖሩት ወይም ቢኖሩም መከራውን ቀማሽ ያልነበሩት ስለ አጼው ስርዓት ግንዛቤያቸው ቢንሸዋረር የሚገርም አይሆንም። ኃይሌ የሚሉት ታሪክን አያውቁም፣ አልተማሩም ወይም ረስተዋል። አይኑን ለከፈተና ለማወቅ ለጣረ ግን ግፉ ሞልቶ ተርፎ ነበር በሁሉም መስክ። እነዋለልኝ አይነቶቹ በክፍለ ሀገራት ከደሃ ቤተሰብ የተወለዱ ተማሪዎች ስለነበረው ችግርና ስለ ፊውዳል ስርዓቱ አስከፊነት መጽሐፍም ማንበብም መጠየቅም አልነበረባቸውም። ዋለልኝ የኢትዮጵያን ሕዝብ ያውቅ ነበር። ዕውቀት ደግሞ አንጻራዊ ነውና ዛሬ የፖለቲካ ድርጅቶች መሪዎች የተባሉት ለምሳሌ ስለ ጭቁኑ ሕዝብ ሰቆቃ ያላቸው ግንዛቤ ደካማ የሆነ ሀብታሞች መሆናቸውም በማነጻጸር ሊታይ የሚገባው ነው። ለማንኛውም ዋለልኝ ላይ ከ39 ዓመት በኋላ የተከፈተው መጥፎ ዘመቻ በተለይ በእሱ ተጽፎ በዩኒቨርሲቲ ተማሪዎች ማህበር ጋዜጣ ላይ የወጣውን ጽሑፍ ይመለከታል። የዋለልኝ ጽሑፍን ያወጣው ያበጠው ይፈንዳ በሚል ርዕስ እንደነበረ ትዝ ይለኛል። ርዕሱ ፍላጎቱን ገላጭ ሆኖ መወሰድ ሲገባው ሐቁን በተናገረ ተወገረ ሆነና ዛሬ በመጥፎ ይወገዝበታል። ያበጠው ይፈንዳ ያለው በዚያን ጊዜ የብሔረሰብ ጭቆና መኖሩ የሚደረግ እንጂ የሚወራ ስላልነበረ ነው። በመሆኑም የማስደንገጥና የማንቃት የኡኡታ ጩኸት ቃና ይዞ የወጣው ጽሑፍ መልእክቱ ጎበዝ፣ ይህ ችግር አለ እኮ፣ ሀገርን ሊጎዳ ሊያጠፋ ይችላል እኮ፣ እንየው፣ እንወቀው፣ እንነጋገርበት ለማለት ነበር። የዋለልኝ ጽሑፍ ሁኔታውን በማጋለጡ በሰጠው መፍትሄ የራስን ዕድል በራስ የመወሰን ሙሉ መብትን የሚተቹት አሉ። ወደ ይዘቱ ከመግባታችን በፊት ግን ያ መሬት ለአራሹ፣ ዴሞክራሲ ለጭቁኑ፣
ሕዝብ ብሎ የታገለው የነዋለልኝ ትውልድ በዚያን ጊዜ ያጋጠሙት የሥርዓቱ እድፎች ምን እንደነበሩ ማወቅ ያስፈልጋል። ዋለልኝ ኢትዮጵያ የብሔረሰቦች እስር ቤት ሆናለች ብሎ ጽፏል። ይህ አልዋጥ ያላቸው ኢትዮጵያን ነቀፈ ብለዋል። ኢትዮጵያ የሕዝቧ ሁሉ እስር ቤት ነበረች። ይህ ነበር ሐቁ። በአጼው ኢትዮጵያ የብሔረሰቦች ጭቆናና የሃይማኖትም ልዩነት አድሎ ነበር። በተማሪው እንቅስቃሴ ተባብረውና ኢትዮጵያ ብለው የታገሉት ሁሉ ኤርትራ የተወለዱትም ጭምር ይህንን የጭቆና ሁኔታ በዴሞክራሲ መፍትሄ እናስወግድ ብለው በቀና የተነሱ ነበሩ። ተቺዎቹ ረስተው ወይም ሸፋፍነው የሚያልፉት አብይ ሐቅ ግን ተማሪዎቹ ወይም ተራማጆቹ መሬት ለአራሹ፣ ድሃው ይማር፣ ድህነት ወንጀል አይደለም፣ ዴሞክራሲያዊ መንግስት ይቋቋም ብለው መታገላቸውን ነው። ሀገር ሊከፋፈሉ ተነሱ የሚለው ዛሬ በዋለልኝ ላይ ተነጣጥሮ የሚለፈፈው ክስ በዋና መልኩ ኢህአፓን መወንጀያ መሆኑንም እናውቃለን። ለጠቢብ አንድ ቃል ይበቃል የሚለው ስለተረሳና አወቅ ሰለጠን ባዮቹ ደግሞ ላልተገራ ጊዜ ያልተናገሩ ሊቆች ሆነዋልና በዚህ ጥያቄ ላይ ደግሞ ተደጋግሞ ሐቁ ቢነገርም መስማት ያለበት ጆሮአቸው ላይ ተኝተው እያንኮራፉ ነው። ሳንታክት ግን መድገም አለብንና እነሆ በሃ ለሃ መልክ ሃ ተማሪዎች፣ ዋለልኝ፣ ኢህአፓ፣ ተራማጆች የብሔረሰብና የኤርትራን ችግር አልፈጠሩም። ለ የኤርትራ ሽምቅ ተዋጊ ግንባር ኤኤልኤፍ ጀብሃ የተቋቋመው በአውሮፓ አቆጣጠር በ1960 ዓመተ ምህረት ነው። ሀ የመጀመሪያው የመሬት ላራሹ ሰልፍ በዩኒቨርሲቲ ተማሪዎች የተካሄደው በአውሮፓውያን አቆጣጠር በ1965 ዓመተ ምህረት ነው። መ የሜጫ ቱለማ እንቅስቃሴ ሲካሄድ ዋለልኝ የተባለውን ጽሑፍ ገና አልጻፈም ነበር። በኦጋዴን፣ በባሌ፣ ደራሳ ይባል በነበረው ወዘተ የአርሶ አደሮች አመጾች ሲካሄዱና በዚያም የመሬትና የብሔረሰብ ጭቆና ጉዳይ ተያይዞ ሲነሳ የኢትዮጵያ ተራማጆችና ተማሪዎች ገና የብሔረሰብ ጥያቄ የተባለውን አላነሱም ነበር። ይህ እንግዲህ ቢፈጩት ደቀቀ ተነነ የምንለው ሐቅ አይደለምና ክስ ደርዳሪዎቹ ዋለልኝን ያን ትውልድ ለቀቅ አድርገው ወደ ስርዓቱ ወደ አጼው አገዛዝ አይናቸውን መመለስ ከቻሉ መመለስ አለባቸው። የነበረው አገዛዝ ያበላሸውን ለማስተካከል ዋለልኝና ጓደኞቹ ከዚያም ኢህአፓ በቻሉበትና ባመኑበት መንገድ ሞከሩ። ያ ትውልድ ወደ ግራ ለምን አዘነበለ፣ ለምን ርዕዮቱን በዚያ መንገድ ሆነ ለሚለው እንዲሁ ተደጋግሞ ገለጻ ተሰጥቷል። ለአገሪቷ ችግር ዛሬ ኢትዮጵያ ወይም ሞት የሚሉት ያን ያቀረቡት መፍትሄ አልነበረም። በዘመነ ደርግም በተወሰነ ደረጃም ቢሆን ምላሽ ለመስጠት የተደረገው ሙከራ የግራ ኃይሎች ተጽዕኖ ውጤት ነው። በየካቲት አብዮት ጊዜም ኢትዮጵያውያን እስላም ክርስቲያን ሳይሉ የሃይማኖት ተቃውሞን አውግዘው ትልቅ ሰልፍ አደረጉ እንጂ ዛሬ እንደሚሞከረው ልዩነትና አድሎ የለም ብለው እንደ ሰጎን አንገታቸውን ካሸዋ አልደበቁም። ባጭሩ አብዮት የሚያሻው የተበላሸ ኋላ ቀር ስርዓት ነበርና ያ ትውልድ ያን ስርዓት ለማውደም ያደረገውን አስተዋጽኦ ይኮራበታል። ሰማዕት የሆኑት ዋለልኝም ጀግና ሲባሉ የሲያንሳቸው ነው። እነሱን የሚያጠቁትና የሚዘልፉትም ሲመዘኑ ገለባ፣ ሲመረመሩ የተቀማጭ ምላሱ ብላጭ ሆነው ነው የሚቀሩት። ያበጠው ይፈንዳ ቢባል ያበጠና ያመረቀዘ ስርዓት ነበርና ሲያንስ ነው። በዝርዝር ወደ አስከፊው ጭቆና የማንገባው ለዘረኛው ወያኔ ወፍጮ ባቄላ ላለማቀበል ብለን ብቻ ነው። ወደ መፍትሄው ስንመጣ የራስን ዕድል በራስ የመወሰን መብትን በቀረበበት ሁኔታና መንፈስ መቀበል መረዳት ያቃታቸው ሁሉ ቢነገሩ አንሰማም ብለው የሚወዱት አገዛዝ ሀገርን ለግንጠላ አመቻችቶ እያለ ያጼውም የደርጉም ዴሞክራሲያዊ ምላሽ ሰጥተው መፍትሄ የፈለጉትን አምረው ያወግዛሉ። ዛሬ
የወያኔን ፈለግ ተከትለው ዘር ቆጠራ የገቡ ጥቂቶች አይደሉም። ሀገራችን ኢትዮጵያ ብሔረሰባችን ኢህአፓ ላልነውም በየጊዜው የለም ብሔረሰባችሁ ይህ ያ ነው እየተባልን ነው አለን። ጉድ! በተማሪው እንቅስቃሴ የተሳተፉትን በአብዛኛው ከሰሜን ለማድረግ ሌላው እንዳልታገለና እንደተጎዳ አድርገው ማቅረብ ይፈልጋሉ። ሌሎች ደግሞ ወያኔ ለስልጣን ስለበቃና ሻዕቢያም ያሰበው ስለሆነለት የተሸናፊነትና የዝቅተኝነት መንፈስ አድሮባቸው ሁሉን አድራጊና ፈጣሪ እነዚሁ ቡድኖች ናቸው በሚል በኢትዮጵያዊነት የታገለውን ሁሉ ሚናውን ይሰርዛሉ። ይህ አሳዛኝ ክስተት ነው። በተማሪው እንቅስቃሴ የታገሉትን የትግራይ ሆነ የኤርትራ ተወላጆች የታገሉት በኢትዮጵያዊነታቸው ነው። ይህ ቀርቶ ወደ ሻዕቢያና ጀባ የሄዱት ከውስጥ ለውጥ እናመጣለን ብለው ሞክረው እንደነበር ሌላ ጊዜን ጠብቆ መነገር ያለበት ታሪክ ነው። በዚያን ጊዜ እገሌ ከየት ተወለደ፣ ብሔረሰቡ ምንድነው ብሎ ተጨንቆ የሚጠይቅ አልነበረም። ሁላችንም ኢትዮጵያዊ ነበር። በመሆኑም በዘመነ ደርግ ዛሬ ዋለልኝን በሲአይኤነት ሆነ በሻዕቢያ አገልጋይነት የሚከሱት ዛሬ ክስ ተደርዳሪዎቹ ኤርትራውያንና የትግራይ ተወላጆች ከሌሎች ጋር ሆነው ጠባቦቹን እየተዋጉ ሲወድቁ የት እንደነበሩ ብንጠይቅ አግባብ አለው። በአፄው ዘመን ያገዛዛቸው ዋና ደጋፊ አሜሪካና ምዕራባውያን ነበሩ። በኢትዮጵያም ሆነ በዓለም አቀፍ ደረጃ መብትና ነጻነት የሚታገሉ ኃይሎች የሚደገፉት በሶሻሊስቱ ጎራ ነበር። ስር ነቀል ለውጥ ለሚፈልግ ሁሉ ለአፍሪካ ነጻነትና መብት የሚመኝ ሁሉ ጸረ ኢምፔሪያሊስት መሆኑ የማይታለፍ ነበር። ዋናው ኢምፔሪያሊስት ዋናው የቀጥታና የእጅ አዙር አገዛዝ አባወራና ደጋፊ አሜሪካና ምዕራቡ ነበር። የደቡብ አፍሪካን የአፓርታይድ ዘረኛ ስርዓት ዋና ደጋፊ አሜሪካ ነበር። የኩባ አብዮት፣ የቪየትናም ትግል፣ የአፍሪካ ጸረ ቅኝ አገዛዝ ትግል፣ የቻይና አብዮት፣ የአውሮፓ የ1968ቱ ንቅናቄ፣ በዓለም አቀፍ ደረጃ ይካሄዱ የነበሩ ሽምቅ ውጊያዎች ወዘተ ወዘተ ሲጤኑ በዚያን ጊዜ ግራ አለመሆን ነበር እንዲያውም በሬሳነት የሚያስፈርጀው። ከዚያ አልፎ ተርፎ ደግሞ የህዝብን እኩልነት፣ ህዝባዊ ዲሞክራሲያዊ፣ የሰርቶ አደሩን መብት፣ የሀገር ሉዓላዊነትን የሚፈልጉ ሁሉ የምዕራቡ ርዕዮት ተከታይ ሊሆን አይጠበቅም። እኩልነት፣ ዲሞክራሲ፣ መብት ወዘተ ካል ሶሻሊዝም መባሉ አይቀሬ ነበር፣ ዛሬም ነው። የአሜሪካ ቀኞች ባራክ ኦባማን ሶሻሊስት ብለው እየከሰሱ ያስቁን የለ። ወጣም ወረደም ግን ያ ትውልድ ለችግሩ መፍትሄ ሊሰጥ የተነሳው በነበረው ርዕዮት አማካይነት ነበር። ይህም ደግሞ የራስን ዕድል የመወሰን መብትን እስከ መገንጠል እስከሚለው ድረስ ያካተተ መሆኑ ለርዕዮቱ እንግዳ ለሆኑት ያደናግር እንደሆነ እንጂ ያቋሙ መሰረት ሙሉ መብትን በማወቅ የውዴታ አንድነትን ማስቀደም የሚል ነበር። የመገንጠልን መብት ማወቅ ማለት መገንጠልን መደገፍ ማለት አይደለም የሚለው የተቀበሉት ተራማጆች የትምክህትን አደጋ ሲረዱ የጠባብነትን መርህ በሚገባ ላዩትም ተብለው ሊወቀሱ ይችላል። ይህን መሰል ወቀሳ በራሱ ላይ ኢህአፓ ከዓመታት በፊት አድርጓል። በቀጣይ ፕሮግራሞቹም አርሞ ተገኝቷል። ለማንኛውም ዋለልኝም ሆነ ተራማጆቹ በመላ ሀገር ትገነጣጠል የሚል አቋም አልነበራቸውም። መብትን በማወቅ እምነትን ፈጥረን የጋራ ትግልን እናጠናክራለን የሚል እምነት ነበራቸው። ይህን አቋም ስህተት ነው ብሎ መከራከር ይቻላል። ነገር ግን የትምክህት አባወራ ሆነው የሞረሽ ወዘተ አዘጋጅ ሆነው በጭቁን ህዝብ ላይ የሚጨፍሩ የነበሩት ዛሬም ኦሮሞን ህዝቡ በሚፈልገው ስም መጥራት የሚያማቸው አሊያም ተስፈንጥረው ትግሬውን ሁሉ ካልጨረስን የሚሉ አስመሳዮችና የወያኔ የስውር አርበኞች በዚያ ትውልድ ላይ በዋለልኝ ላይ የማይቆረጠም ወሬ ቢቆሉና ቢያሹ ልንቀበላቸው ሆነ ልንሰማቸው አይገባም። በዚያ በታገለ ትውልድ ላይ የወኔ ቋት በሆነው ትውልድ ላይ የጨቋኞች አገዛዞችን ኃጢአትና ወንጀል ማላከክ አይቻልም። ሁሉም የየራሱን መስቀል ይሸከም ተብሏል። ዋለልኝ ሲወገዝና ያልነበረውን ሆነ ሲባል ወይም ለሚወዳት ሀገር ሕይወትን ሰጥቶ በወጣትነት ተቀጭቶ እየታየ ከመጣው አገዛዝ ጋር እያደሩና ታሪካዊ ትንተናን እየደረደሩ ሙት ወቃሽ የሆኑትን በዝምታ ማለፍ አይቻልም። ትውልዴን፣ ጓዶቼን፣ ወንድም እህቶቼን የጨረሱ አገዛዞችን ያገለገሉ ወይም የደገፉ ሲፈነጩ ዝምታማ ቢፈጠርብን ኖሮ ድሮም ባላመጽ ባልታገል ነበር።
ዋለልኝ ለኢትዮጵያ ለችግሮች መፍትሄ በመሰለው አቅርቦ በወሬ ብቻ ሳይወሰን በተግባርም ሲታገል ተሰውቷል። ዛሬ ወቃሾች ለመሆኑ ታግለዋል? ለጭቆና መልስ ሰጥተውስ ነበረ? ምን መፍትሄስ አቀረቡ? መጀመሪያ ይህን ቢመልሱ የሚሻል ነው። በዚያ በታገለ ትውልድ ላይ በእጃዙርም በኢህአፓ ላይ የሚጧጣፈው ዘመቻ አርአያ ጀግና የነበረውን የሆነውን ዋለልኝን ሲያብጠለጥል እነሆ የበኩሌን ወግዱ አቅርቤያለሁ። ያ ትውልድ ጭቆናን በአጠቃላይና የብሔረሰብ ጭቆናን ተቃውሞ በመታገሉ ይኮራል፣ እኔም እኮራለሁ። ያ ትውልድ በሃይማኖቶች መካከል ልዩነት ይቁም ብሎ በመታገሉ ይመሰገናል። ያ ትውልድ የአፄውን የጨለማ አገዛዝ ለመጣል ያካሄደው ትግል ሁሉ ክቡር ነው። ያ ትውልድ አረመኔውን ደርግ መታገሉ የሚያስመሰግነው ነው። ያ ትውልድ ብሔረሰብ ጎጥ ሳይል ተባብሮ መታገሉ የሚያኮራን ነው። ያ ትውልድ ዘር፣ ጎጥ፣ ብሔረሰብ እየመረመረ አልተለያየም። ያ ትውልድ ጠባቦች ገና ብቅ ሲሉ ጀምሮ አጋልጦ የታገለ ሀገር ወዳድ ትውልድ ነው። ያ ትውልድ ለዲሞክራሲ፣ መሬት ላራሹ፣ ለሰርቶ አደሩ ሕዝብ መብት ወዘተ የታገለና ታሪካዊ አስተዋጽኦ ያደረገ ነው። የታገለው ሞቶ የታገለው ጠፍቶ ያልታገለው ኖሮ ያልታገለው በስቶ ያ የታገለውን ያልታገለው ወቅሶ የምጣዱ ሳለ የእንቅቡ ተንጣቶ ጉድ ታሪክ ተብሎ ቅጥፈት ሐቅን ገሎ ሀገር ሁሉ ክርፋት ግምሽቶ ተብሎ የመሃይም መንጋ በምሁር ተፈርጆ ዋለልኝ መኮንን የኢትዮጵያ ብርቅዬ ልጅ ነበር። እስቲ የታገለውን መዝለፍና መጨፍጨፉ ቆሞ ምላስን ገደብ አድርገን በትግሉ ተሰልፈን የራሳችንን አኩሪ ታሪክ እንጻፍ። ዋለልኝ የኢህአፓ ነበር፣ ኢህአፓም ይኮራበታል። ለሀገራችን ችግር መፍትሄ ፈለገ እንጂ የሚወዳትንና የሞተላትን ኢትዮጵያ ሊጎዳት አልተነሳም ነበር። በዚያ በነበረው ተጨባጭ ሁኔታ ያ ትውልድ ሀገራችንን ለማዳን ተዋድቋል። ዛሬ ከ40 ዓመት በኋላ ሌላ መብራት አብርቶ መውቀሱ አይበጅም። አጼ ምኒልክ መድበለ ፓርቲ ለምን አላቋቋሙም ብሎ መውቀስ አይነት ነው። ዋለልኝና መሰሎቹ በኢትዮጵያዊነታቸው የኮሩ ደፋርና ቆራጦች፣ ለማንም ፈረንጅ ያልተጎነበሱ ጀግኖች ነበሩ፣ አሁንም ናቸው። ለዚህም ነው በዋለልኝና በዚያ ትውልድ ላይ የሰነፍ ምላሰኛ የሆኑት ሁሉ በከንቱ የሚባዝኑት። አዋጅ ለአዋጅን ለጻፈውና የሥነ ጽሑፍ ችሎታ ለነበረው ለደብተራው ጓደኛ ለዋለልኝ የበኩሌን ግጥም ቢጤ አቅርቤ ልሰናበት። ሌባ ጣት ቀስረው ባሰት የከሰሱ ለሐቅ የቆሙትን በውሸት ያጠቁ ሌሊቱ ሲነጋ ሁሉም ተጋለጡ በባዕድ መዲናም አልቻሉም ሊጠፉ የአታዊ መሲህ ታሪክ ሁሌም ክፉ ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ ማን ሊያዝንለት ይሆን እሱ ራሱን ጥሎ ራሳቸውን የጣሉ ጸረ ታሪኮች የዋለልኝን ስም አያጎድፉም።